ዴቭ ገጠር ድረስ ሄዶ እውነቱን ለእጮኛው እናት ማሳወቅ እየፈለገው እውነቱንም ሳይነግራቸው በአደይ አባት ያልጠበቀው ነገር አጋጠመው። ብርሃን በመምጣቱ ደስ ብሏት ለእናቷም አሳውቃለች። እሳቸውም ደስ ብሏቸዋል። አንቺ ከከተማ ወንበዴ ጋር ምን ትሰሪያለሽ ብለው ልጃቸውንም ተቆጥተው እንደገና ደግሞ ዴቭንም በያዙት ከዘራ መታ አድርገውታል። እሱም ሰላም የአደይ አባት ብሎ ምንም አይነት ቆጣ ሳይል ለእሳቸው መልሶላቸዋል። ሮታዬ ተከትላቸው እየሄደችውም ሰላምታ ታቀረበች በኋላ አደይ እንደምታገባ ስትነግራቸው የከተማ ወንበዴ እንደልታገባ ትችላለች ደግሞ ይቺ ማናት ብለው የተከተለቻቸውን ሩታንም ጠይቀዋል። ብርሃን በጣም እፈርታለች። ነገሩን ቀየስ ያደረገችው ባርኮትን እንደምታገባ ስትነግራቸው በንዴት እናታችሁ ናት እንደዚህ እንድትሆኑ የምታበቃችሁና እናታችሁን ሄጄ መናገር አለብኝ ብለው ዝተው ለአደይ እናት ሄደው በቁጣ እዚህ ኮሳሳ ቤት ተቀምጠሽ ልጆቹን የከተማ ወንበዴ እንዲያገቡ ትፈቅጃለሽ ብለው ሲናገሩ ስለምን እንደምታወሩ አልገባኝም። ማንኛዋ ልጅ ነው? ልጆቱን ደውለው እንዴት ነሽ እንኳን ብለው አይጠይቁም ወይ? አረ አንቱ አባት ኖቶይ እያሉ የአደይ እናት ለባለቤታቸው ቢናገሩም አደይን ልትድሪያት ነው አሉ ብለው በቁጣ ተናገሩ። ይችኛዋ እንኳን በየሰፈሩ ይኸውና ከጎረምሳ ጋር እያሉ ያችን ብርሃንን ሲያነሱ እሳቸው በጣም ቅር ብሏቸው ልጃቸውን እንደማይቆጡባቸውና እንዳይናገሩባቸው የኔ የቤት ማማርና ስፋት ምን ያደርግልኛል ብለው ለባለቤታቸው መልሰውላቸዋል። ከኔ ፍቃድ ውጪ ሁለቱም ልጆች ምንም አይነት ውሳኔ የመወሰን መብት የላቸውም። አደይም ሆነች ብርሃን እኔ ስወስንላቸውና ስፈቅድ ብቻ ነው ሊያገቡ የሚችሉት፣ የከተማ ሰው አያገቡም ብለው አስጠንቅቋቸው ከአደይ እናት ሄዷል። አበበና ደመቀም አለልኝን ድንገት ደርሰውበት ሰውየው የት ሄደ? እናንተ ምን እያሰባችሁ ነው? የአባታችንን ንብረት ድርሻ መሬቱን ሸጣችሁ ገንዘቡን እንዲሰጠን አድርጉ ከሰውየው ብለው ሲጠይቁ በዚህ በሰፈሩ ሰውዬ የሚባል ሰው የለም፣ ምን እያልክ ነው አሉት። እሱ ግን ስሙን መጥራት ያልፈለገው የአደይን አባት ነው። አለልኝ መጣ። አለልኝ ተኝቶ ጫንዬ እንደመጣ ለጫንዬም ሲናገር እኛ ምንም የሚያገባንና የምናውቀው ጉዳይ የለም፣ ታዛዥነን። ሰውየው እምቢ አለ። ታዲያ ምን እናድርግ ብሎ ለሁለቱም ሲናገሩ እንግዳውስ እናንተ የሱ አሽከርና ታዛዥ ሆናችሁ ትኖሯታላችሁ ብለው አስጠንቅቋቸው አበበና ደመቀ ሄዷል። ሄለን ስለ አበበ እያሰበች ድንገት መስፍን አጎቷ ደርሶ አንቺ እንዴት ታዋርጅኛለሽ በሰፈር በማለት በጥፊ አጭሏታል። አበበ ምን ይሻለናል? አጎቴ የኔና ያንተን አብሮ የመኖርነታችንን አልፈቀደልንም። ምን ይሻለናል ስትል ለምትወደው ለአበበ ነገረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 151። ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ቻናሉን አበረታቱ ትላለሁኝ። በዛሬው ክፍል በ151 እንግዲህ የአደይ አባት ጥሩ ነገር በእነ ዴቭ ላይ አስተያየት የላቸውም። ዴቭም እውነቱን ሳይናገር ገና ለአደይ እናት ለመናገርና እውነቱን ማሳወቅ ያው ልጃቸውን እንደሚያገባ ነበር ሊናገር እየሄደው። ደመቀን ሮማንን ይዞ ደግሞ እዛም አይበቃም ብሎ ለማረፍ አበበ ጋር እንደሄዱ የአደይም አባት እንግዲህ ድንገት ደርሰው ምን ትሰሪያለሽ አንቺ ከሰው ከከተማ ጎረምሳ ጋር አንቺ በሰፈሬው ዝህ ከኔ መብት ውጭ ሆነሻል፣ እንደዚህ እንድትባልጉና እንድትቀብጡ በራሳችሁ እንድትሄዱ ያደረገችው እናታችሁ ናት አሉ። ሚስታቸውን ማለት ነው፣ ስማቸውን ሳይጠሩ እና በዛ ደግሞ ቀጥታ ፎክረው ወደ ቤት ሄደዋል።
ፍቅር ተንኮለኛ ተስፋ ያልቆረጠችው ብዙ ብር ልስጥሽና ከዴቭ ራቂልኝ፣ የእናትሽን ህይወት የሚቀይር ገንዘብ ልስጥሽ አለቻት ለአደይ። ምን ብታስቢ ነው ገንዘብና ፍቅርን የምታወዳድሪው? አሁን ሌላ ነገር ሳይፈጠር እባክሽ ከዚህ እንድትወጪልኝ እፈልጋለሁ፣ ያለበለዚያ እኔ የምወስነውን አውቃለሁ ብላ አደይ በፍቅር ተንኮለኛዋ ላይ አስጠንቅቃት ሁለተኛ ስለ ዴቭ እንዳታነሳበት፣ የዴቭና የአደይ ህይወት ደግሞ ያበቃና ሊጋቡ የተወሰነ ነው። ይችኛዋ ደግሞ ተስፋ አልቆረጠችም። አሸናፊ ለመናገር እየተርበተበተ እያዜመላት እሷ አጠገቡ ስትመጣ የሚርበተበተውና እውነቱን መናገር አስፈርቶት ኪችን ድረስ ሄዶ ግንባሯን ሲሰማት ወይዘሮ ታለም ከች ብላለች። በሩ እየተቆረቆረ መክፈት ግራ የገባው ምን ትሰራለህ ኪችን ድረስ? በሩ እኮ እየተቆረቆረ ነው፣ ለምን ሄደህ አትከፍትም ስትለው ግራ ገብቶታል። እሱ ከሄደ በኋላ ሮማንን ጥያቄ ጠየቀቻት። ምን ሊሰራ ነው እዚህ ድረስ የመጣው ስትል ለሷም ነገረቻት። በር እየተቆረቆረ አንቺ ጋር ኪችን ምን ያደርጋል አለቻት። እሷም እየተርበተበተይ ሁለቱንም እንግዲህ ወይዘሮ ታለም እንዳየቻቸው ሁለቱም ተቀራርበዋል። እሱም ድፍር አድርጎ መናገር አቅቶታል። እሱ ደግሞ እሷን ካላየ ከባድ ነው፣ ምንም ጥበቃውን እንኳን በስርዓት የማይጠብቅ ሰው ሆኗል ማለት ነው። በቃ እውነቱን ከሱ መስማት ፈልጋለሁ፣ እሱ ነው የሚያውቀው፣ አንቺ ካላወቅሽ ብላ ከሷ ተለይታ ሄዳለች። በሌላ በኩል ደግሞ የቅምጥልና የኪንጎ ፍቅር ትንሽ እያሳሰበው መጥቷል። እኔ በሴት ቤት አልገባም፣ እኔ ባል ነኝና ራሴን ችዬ ላስተዳድራት እፈልጋለሁኝ። ያንን ነገር ደግሞ እሷ የኔ ቤት እያለ እያለች ነው ብሎ ከእሷ ጋር መሌትን ወይንም ትንሽ መራቁንና እኔ ችዬ እሷን ማስተዳደር ነው ያለብኝ ብሏታል። በዛ መለየት ሳይሆን ትንሽ መስራት ስላለበት ብቻ ከሷ ትንሽ ሲርቃት፣ እሷ ደግሞ በዛ ሀሳብ ደስተኛ አልነበረችም። ያስጨነቃትን ነገር ለአደይ ነግራታለች። አደይ ደግሞ እሱን መክረዋለሁ ብላ እሱን መክራላታለች፣ አመስግናለች። ቅምጥልን መንገድ ላይ ያገኘቻት ፍቅር ተንኮለኛ የሆነ ስራ ተባበሪኝ፣ አደይን ብዙ ገንዘብ ልክፈልሽና እሷን በቃ ዴቫሌ ይልኝ ብላ እኔ የልጅነት ፍቅረኛ ነው ያለሱ መኖር አልችልም ስትላት፣ አንቺ ግን በዚህ ልክ ተንኮለኛ የሆንሽው ሰው ለምንድን ነው? አደይ ምን አድርጋሽ ነው ብላ በአደይ ላይ አንድ ነገር ቢደርስባት አልቅሽም ብላ አስጠንቅቃታለች። ወንድሟ ደግሞ እነኚህ ሁለት ልጆች ምን እየሆኑ ነው? እህቴን ለምን እንደዚህ ያደርጋታል ብሎ እሱም ቀርብሎት ነበረ። እሱ ራሱን መቻል ስላለበትና ራሱን ችሎ ማስተዳደር እስኪችል ነው። እሱ ደግሞ ምርጬ ናት እንጂ ምርጬ አይደለችም ስጦቴ ናት ቅምጥል ብሎ ለአደይ ነግሯል። ምክንያቱም በምርጫው ሳይሆን ፈጣሪ የሰጠኝ ልዩ ስጦቴ ናት ብሎ ነው ለአደይም እየመለሰላት። በቃና ብላ ሁለቱንም ለማስማማትና የተፈጠረውንና እሱ እንደዛ ያደረገውን ነገር ደግሞ እውነቱን ከሱ ተረታ ለቅምጥል ተናግራለች። ቅምጥልም አደይን አመስግና እሱንም አመስግነዋለች። እሱም ደግሞ እንደሚወዳትና የአሰበውን ነገር ደግሞ ለሷ ነግሯታል ማለት ነው። የባቡሬ እናት ደግሞ ሊሊን በጣም ተወዳታለችና ሊሊን እቅፍ አድርጋት ጸጉሯን እየደባበሰች እናቲቱ እሱን ስለተወችው ይህን ያህል እያለ እሱ ምንትን ብሎ ነበር በእናቱ ላይ። ለምን ቀና አለችው ሊሊ። አይ ቀንቼ አይደለም አለ ወደ ጓደኞቹ አክስቷ በወሰነችው ስራ ላይ እሱን እንትን ያሉት ደግሞ የተባበሩትና ያን ጊዜ አብረው እንዲሰሩ የተደረጉት ሰዎች እየደወሉለት ነበረ። ለምንድን ነው የሚደውሉልህ? እኔ መጥፎ ስራ እንድትሰራብኝ አልፈልግም ብላ ሊልዬ እውነቱን ተናግራለች።
የባቡሬ እናት የራስሽን ህይወት ወይንም የፍቅር አጋር መያዝ አለብሽ። በባለፈው በተጎዳው ልብሽ እያሰብሽ የቀጣይ ህይወትሽን ደግሞ ማበላሸት የለብሽም። ካልሆነ እኔ ልምረጥልሽ ወይ ብለው የባቡሬ እናት ለሊሊ ሲነግሯት እኔ አሁን ላይ ምንም አላስብም፣ ከሱም ጋር ከወንድምነት እየዘለለ ምንም ነገር የለኝም ብላለች። ቅምጥልም ከሊሊ ጋር ያለውን መቀራረብ አይታለች ተረታለች። እና እጅህን ወደ ላይ አድርገህ አንድነቱን ተረትቻለሁ ብለህ ለምን አትናገርም ብላ ለወንድሟ ለባቡሬ ተናግራለች። ባቡሬም እንግዲህ ያው አብረው በመላመድ ተቀራርቧን። ሊልዬ እንደዚያው ከባቡሬ ጋር ሌላ ሰው ሲቀርብባት የማትወደው ሊሊ ስለ ባቡሬም ታስባለች፣ እሱም እያስባል። በቀጣይ ደግሞ እውነቱን ፍርጥ አድርጎት ወይንም ሁለቱም እንደገና ወይሷ ወይሶ አፍርጠውት የሚታወቅ ይሆናል። ዴቭ በጣም ጨንቆታል። ያንን የተጨነቀበትን ደግሞ ለደመቀ ነግሮታል። ሩታ የሰራችው ነገር ትክክል አይደለም ሲል ወደ ባርኮት እንደተዞረና ባርኮት ሊያገባት እንደሆነ ተብሏል ሲባል ያም ጥሩ ሀሳብ ነው ብሎ በዛ ሀሳብ ተስማምተዋል። በመጨረሻ እኛ እስከመቼ ነው የሱስ ሰራተኛ የምንሆነው? ይህ ሰውዬ ምን እያደረገ ነው አሉ ሁለቱ እየተብሰለሰሉ። ጫንዬና አለልኝ የሚወስኑትን ውሳኔ ሁለቱም እያሰቡ ነው። ያደይ አባት ሁልጊዜ እነሱን እያዘዛቸው የእሱ ታዛዥ በሱ ስር እየሆኑ ነው። የራሳቸውን ህይወት ወይንም ማሻሻል የማይፈልጉ ናቸው። የጓደኛቸውን ልጅ እንዴት አድርገው አንድ ነገር ያድርጉት ወይንም አጥፉልኝ ወይንም ከቀየው አባሩት ወይንም አስወግዱት ብሏል። የደመቀንም ጉዳይ ደግሞ እኛ ያገባንም ሰውየው ያለን ነው እኛ ምን እናድርግ ብለው እውነቱን ተናግሯል። እንግዲህ ቤዛ ተንኮለኛዋ ወደ ቤት ተመልሳ ወይዘሮ እታለም እንድታስጠጋት አድርጋለች። እናቷን እንዳልታመመችና ውሸቷን እንደሆነ ደግሞ ስትጠየቅ እኔ በዚህ ነገር እንዴት እንትንላለሁ ብላ ወይዘሮ እታለም ፈቅዳ እዛ ቤት እንድትገባ አድርጋለች። ከፍቅር ጋር ግን ጸብ እንደተፈጠረው ዳግመኛ ብትፈጥሪ አለቃችሁ ብላለች። አደይ ወደዛ ቤት ስትመጣ ቤዛ ቤት እንዳለ ሮማን ስትነግራት ምን ልትሰራ መጣይ ብላ ወደ ቤት ገብታ ጸብ ተፈጥሯል፣ በተቀመጡበት እውነቱን እንንገራት ብለው የባርኮት ፍቅረኛ እንደሆነች ወይዘሮ እታለም ስትነገር ከኋላ እስካሁን ብዙ ነገር እየበደልሽኝና